ወንድ ልጅ ፍቅሩን የሚገልጽልሽ አንቺ እንደምታስቢው ሳይሆን እንዲህ ነው። 10 እውነተኛ ምልክቶች። አንደኛ፣ ለችግሮችሽ መፍትሄ አምጪ ይሆናል። ስትታመም፣ ስትጨነቂ፣ ስትቸገሪ፣ ስትከፊ አይዞሽ ብሎ ከማጽናናት ባለፈ ችግሮችሽን ለመፍታት ይሯሯጣል። ምናልባት አንቺ በዛ ሰዓት ከጎንሽ ሆኖ እንዲያቅፍሽ፣ አይዞሽ እንድልሽ፣ በርቺ እንዲልሽ ይሆናል የምትጠብቂ። እሱ ግን ያን ችግር ካንቺ ላይ የሚቀርፍበትን መንገድ ይፈልጋል። ህመም ውስጥ ከሆንሽ ከህመምሽ የምታገግሚበትን መንገድ ይፈልጋል። ጭንቀት ውስጥ ከሆንሽ ያስጨነቀሽን ነገር ለመፍታት ይሞክራል። ወንዶች ፍቅራቸውን የሚያሳዩት የተበላሸውን በማስተካከልና ለአንቺ መፍትሄ በመሆን ነው። መኪናሽ ቢበላሽ፣ ስልክሽ እምቢ ቢልሽ፣ ገንዘብ ብታጭ፣ ቀዳሚ መፍትሄ ሰጪሽ እሱ ይሆናል። ሁለተኛ፣ ምክርሽንና ሐሳብሽን ይጠይቃል። የወንድ ልጅ ኢጎ በቀላሉ እርዳታ እንዲጠይቅ አይፈቅድለት። ሁሉንም ነገር በራሱ ለማድረግ በራሱ ለመተግበር ችግር ውስጥ ቢገባ የሆነ ነገር ውስጥ እንኳን ቢሆን በራሱ ለመተግበር ይወስናል እንጂ ሰዎችን በጭራሽ ለእርዳታ አይጠይቅም። ነገር ግን አንቺን ከልቡ ካፈቀረሽ ከባድ ውሳኔዎችን ሲወስን፣ ስራ ሲቀይር ወይንም እቅድ ሲያወጣ ያማክርሻል፣ ይጠይቅሻል። እንዲህ ላደርግ ፈልጌያለሁ፣ ምን ይመስልሻል? እንዲህ እናደርገው ይልሻል። ይሄ ማለት ደግሞ ለአንቺ አእምሮና አመለካከት ጥልቅ የሆነ ክብር አለው ማለት። ሶስተኛ፣ የጥብቅናና የከለላ ስሜት ያሳያል። ይሄ በፊልም ላይ እንደምናየው መደባደብ ሳይሆን ትናንሽ ጥንቃቄዎችን ማሳየት ነው። መንገድ ስትሻገሩ አንቺን ደህንነት ባለበት መንገድ ላይ ይዞሽ መሄድ፣ ማታ ከስራ ውለሽ ስትገቢ ደህና ውለሽ መጣሽ ወይ ብሎ መጠየቅ፣ እናም ደግሞ ከሰዎች መጥፎ ወሬ አንቺን መጠበቅ የተፈጥሯዊ የፍቅሩ መገለጫዎች ናቸው። አንዳንዱ የማይወድሽ ለአንቺ ፍቅር መስጠት የማይፈልግ ከሆነ አንቺ በዜብራ ላይ ተሻገርሽም በማንኛውም ቦታ ሄድሽ፣ ማታ ከስራ ስትገቢ ደህና ዋልሽም አልዋልሽም ከሱ ጋር ሰዎች አብረውት ሲቆዩ ያንቺን ስም እያነሱ ሲያሙ ካየ ለሱ አሞሽም አላሙሽም ጉዳዩ አይሆን። ይሄኛው ግን ስላንቺ ይከላከላል። ስሟን እንዳታነሱ ይላል። እሱ ባለበት አንቺ እንኳን ባትኖሪ ያንቺ ስም ይከበራል። አራተኛ፣ ለሚያከብራቸው ሰዎች በኩራት ያስተዋውቅሻል። አንድ ወንድ ከልቡ ካልወደደሽ ግንኙነቱን በሚስጥር ነው የሚይዘው። ነገር ግን ፍቅረኛው የህይወት አጋሩ መሆንሽን ካመነ ለጓደኞች፣ ለቤተሰቦች፣ ለቅርብ ሰዎች፣ ለሚያከብራቸው ሰዎች ሁሉ በኩራት ሄዶ ያስተዋውቅሻል። አንቺ እንኳን ባትኖሪ ፎቶሽን አንስቶ አታምርም? እስኪዋል ይቺ እኮ ፍቅረኛዬ ናት፣ ይቺ እኮ የህይወት አጋሬ ናት፣ ይቺ እኮ ጓደኛዬ ናት፣ እስኪዋል አታምርም ይልሻል። ይቺ የኔ ናት ብሎ በኩራት መናገር ለእሱ ትልቅ የፍቅር ቋንቋ ነው። የማይወድሽ የማይፈልግሽ እንኳን ከሰው ጋር ሊያስተዋውቅሽ እሱ እንኳን በትክክል ሊያገኝሽ አይፈልግም። አምስተኛ፣ መስዋዕትነትና ትዕግስት ያሳያል። እሱ ኳስ ማየት ፈልጎ፣ እሱ በሆነ ነገር መዝናናት ፈልጎ፣ ነገር ግን አንቺ ፊልም እያየሽ ከሆነ ከአንቺ ጋር ፊልም ለማየት ከወሰነ እሱ የሚፈልገውን ትቶ ለአንቺ ቅድሚያ ከሰጠ ይህ ትልቁ የፍቅር መገለጫ ነው። ወንዶች ለማይወዱት ሰው ፍላጎታቸውንም ሆነ ጊዜያቸውን በጭራሽ አይሰጡት። አንድ ወንድ እሱ የሚያስደስተውን ነገር ለማድረግ ፈልጎ ነገር ግን አንቺ ሌላ ነገር እንደሚያስደስትሽ ከገባው የሱን ፍላጎት ትቶ ካንቺ ጋር ለመቆየት ካንቺ ጋር ለማሳለፍ ከፈለገ ይህ ሰው ፍቅሩን እየገለጸልሽ ነው። ውድ ቤተሰቦቻችን እስካሁን እየሰማችሁን ቆይታችኋል። ግን ላይክ አድርጋችኋል? ካላደረጋችሁ ላይክ አድርጉ። እንቀጥል። ስድስተኛ፣ ትናንሽ ጥቃቅን ዝርዝር ነገሮችን ያስታውሳል። ወንዶች ብዙ ጊዜ ዝርዝር ነገሮች፣
ጥቃቅን ነገሮችን በማስታወስ ረገድ በጣም ሰነፎች፣ ማስታወስ አንችል። ነገር ግን ለሚያፈቅራት ሴት ከሆነ አእምሮ በተለየ መልኩ ይሰራል። የዛሬ ሳምንት፣ የዛሬ ዓመትም ይሁን ብቻ የሆነ ጊዜ ላይ የሆነ ነገር ከነገረችው በመንገድ ላይ ስታልፍ ውይ ይሄ ነገር ሲያምር ካለችው፣ አጥብቃ የምትወደው ነገር ካለ ለሷ ስሜት የሚሰጣት ነገር እያንዳንዱን ያስታውሳል። በንግግሮችሽ መሃል የተናገርሽውን ነገር፣ የምትወጂውን ምግብ፣ የምትወጂውን ልብስ፣ የምትወጂውን ጫማ፣ የምትፈልጊውን ነገር፣ የምትጠይውን ነገር እያንዳንዱ ያስታውሳቸዋል። ወይም ያስቀየመሽን ነገር አንቺ ሳትነግሪው እሱ በተግባር ያሳይሻል። ሰባተኛ ዝምታሽን ይረዳል። ፍቅር ሲጠልቅ ቃላት ላይ ያስፈልጉ ይችላሉ። ስታኮርፊ፣ ስትደበሪ፣ የሆነ ነገር ስትሆኝ ምንም ሳትነግሪ ፊትሽን አይቶ ፊትሽን አንብቦ የሚረዳሽ ከሆነና አንቺን ለማስደሰት የሚሞክር ከሆነ አእምሮው ከልቡ ከአንቺ ጋር ተገናኝቷል ማለት። አንዳንዱ ነግረሽውም አይገባው፣ እንዲህ ሆኛለሁ፣ ይሄ ያስፈልገኝ፣ እንዲህ ሆኛለሁ፣ ይሄንን አምጣልኝ፣ እንዲህ ሆኛለሁ፣ ይሄንን አድርግልኝ ስትይው አንደኛ አይገባው፣ ሁለተኛ ቢገባውም እንኳን ካላፈቀረሽ ጉዳዩ አይደለም። ይሄኛው ግን ያንን ስሜትሽን ተረድቶ አንቺን ለማስደሰት ይሯሯጣል። ስምንተኛ ለአንቺ ሲል ራሱን ያሽሻል። አንዲት ሴት የህይወቱ ብርሃን ስትሆን እሷን የሚመጥን ሰው ለመሆን ራሱን ይቀይራል። ከአንቺ በፊት የሚጎዱ መጥፎ ልማዶች ካሉበት፣ የሚያጨስ ከነበረ፣ የሚቅም ከነበረ፣ የሚጠጣ ከነበረ፣ የሚሰክር ከነበረ፣ ከሰዎች ጋር የሚደባደብ ከነበረ፣ ከአንቺ ጋር ከተገናኘ በኋላ እነዚህን ነገሮች ለመተው ከሞከረ፣ ቀድሞ ስራ እንኳን በትክክል የማይሰራ የነበረው ጠንካራ ሰራተኛ ከሆነ፣ ጠንክሮ ለመስራት ከወሰነ፣ ይህ ሰው ይሄን ሁሉ ከቀየረ ለአንቺ የተሻልኩ ሰው መሆን እፈልጋለሁ፣ መጀመሪያ እኔ ለራሴ የተሻልኩ ሆኜ ለራሴ ያልሰጠሁትን እኔነቴን አንቺን ግን ከራሴ በላይ ስለምወድሽ ለኔ ከሰጠሁት እኔነቴ በላይ ለአንቺ የሰጠሁት እኔነቴን ጠንካራ አድርጌ ልሰጥሽ እፈልጋለሁ እያለሽ እኮ ነው። ዘጠነኛ ግንኙነቱን ላለማጣት ይሞክራል። ብዙ ጊዜ ጸብን እንደ መጥፎ ነገር እናየዋለን። ነገር ግን ዝም ብሎ ጥሎሽ ከሚሄድ ሰው ወይንም ዝም ብሎ ግዴለሽ ከሚሆን ሰው የሚጣላሽ ሰው እንዲህ እናድርገው እንዲህ መሆን አለበት የሚልሽ ሰው ከአንቺ ጋር መቀጠል ስለሚፈልግ፣ ከአንቺ ጋር መቀጠል ባይፈልግ፣ አንቺን ባይፈልግሽ ያ ነገር ተስተካከለ አልተስተካከለ፣ ሆነ አልሆነ ለሱ ጉዳዩ አይደለም። ጥፋትም ይሁን ይሄድበታል፣ ጥሩም ነገር ይሁን ይሄድበታል። ከዚህ ህይወት ጋር መቀጠል ስለማይፈልግ። ይሄኛውስ የሚወድሽስ ሊያታክርሽ፣ ሊጣላሽ፣ ይሄ ይሁን ይሄ አይሁን፣ ይሄ ይደረግ ይሄ አይደረግ ሊልሽ ይችላል። ለምን? ከአንቺ ጋር የመቀጠል ፍላጎት አለዋ። ይህ ሰው የሚከራከርሽ የሚጣላሽ ከሆነ ግንኙነቱን ለማዳን ለማትረፍ ይሞክራል ማለት። በዚህ መካከል እሱ ግድ የሚለው የግንኙነታችሁ ህልውና ነው። አስረኛ አካላዊ ንክኪው ከጾታዊ ስሜት የጸዳ ይሆናል። እውነተኛ የሚያፈቅርሽ ወንድ አንቺን የሚፈልግሽ ለጾታዊ ግንኙነት ብቻ አይደለም። ይልቁን ግንባርሽን መሳም፣ አቅፎሽ መሄድ፣ አቅፎሽ መቆየት እጅግ ያስደስተዋል። ይህ ደግሞ የነፍስ ትስስርና ከልብ የመዋደድ ምልክት ነው። የወንድ ልጅ የፍቅር ቋንቋ ከቃላት ይልቅ በድርጊት የተሞላ። ምናልባት የፈለግሽውን ያክል እወድሻለሁ ላይልሽ ይችላል። ነገር ግን እነዚህን የዘረዘርናቸውን 10 ነገሮች እያደረገልሽ ከሆነ በአፉ ከሚነግርሽ በላይ በጣም ይወድሻል ማለት።
ያንቺ ፍቅረኛ እነዚህን 10 ነገሮች እየተገበረ ነው ወይንስ ከነዛ 10 ነገሮች ውስጥ አንዱ ላይም የለም? ኮመንት ላይ አጋሪ። ታዲያ ይህ ቪዲዮ ተመችቷችሁ ከሆነ ላይክ አድርጉ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሐሳብ አስተያየት ካላችሁ ኮመንት ላይ ክፍት አድርገን እየጠበቅናችሁ ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ